acá que para mí, que le supero, sabes que tengo más partido, vale, pero también todavía es una leyenda aquí, creo. Y bueno, muy feliz por su mensaje, sí. Bueno, fue especial porque he venido después de ser campeón del mundo en este verano 2014 y creo que esto también me ha ayudado. Podemos decir, bueno, primer partido o primer título, que son las dos cosas, pero además primer partido porque, bueno, podía ganar el primer título con mi primer partido tampoco es normal, creo, y empezar así en un club como el Real Madrid creo que también es importante. Bueno. አድማጮች በዛሬ የኮከቦች ገጻችን ስለ ማድሪዱ ዝምተኛ የሎስ ብላንኮስ ተተኪ የሌለው ምርጡ 8 ቁጥር ስለ ቶኒ ክሩስ ከየእግር ኳስ ህይወቱና በመጨረሻም በእንባ ብዙ መጫወት ብዙ ማድረግ በሚችልበት እድሜው ከሪያል ማድሪድ ከነጩ ለባሽ የተለየበትን አጋጣሚ በዶክመንተሪ ገጻችን የማቀርብላችሁ ይሆናል። ባርሴሎና ጎል ላይ ለመድረስ 10 ኳስ ሊቀባበል ይችላል። ሪያል ማድሪድ ግን አንድ ቶኒ ክሩስ ስላለው ብቻ በአንድ ኳስ አጥቂዎችን ከጎል ጋር የሚያገናኝ በሚል የተሞካሸው ብዙ ታላላቅ አሰልጣኞች ጋርዲዮላን ጨምሮ አንቾሎቲ፣ ሆዜ ሞሪኒዮ፣ ሌሎችም ጉምቱ አሰልጣኞች ተጫዋቾች አብረውት የተጫወቱት እንዲሁም በተቃርኖም የገጠሙት ተጫዋቾች ስለሱ የመጨረሻ ኳስ የማቀበል ብቃት በሰፊው መስክረውለታል። እሱ በሜዳ ላይ ካለ የቡድኑ አጋሮቹ በከፍተኛ ነፃነት ይጫወታሉ። ሳይታገል በአካል ብቃት የተቃራኒ ቡድንን ተጫዋቾች የሚረታ ብዙም ማሰብ ሳያስፈልገው በአንድ አጋጣሚ ብቻ የሱን የእግር ኳስ የአእምሮ እድገት ጉልህ መሆኑን የምንመለከትበት አንድ አጋጣሚ ማሳየት ብቻ ይበቃዋል። ቶኒ ክሩስ በሜዳ ላይ ካለ ቶኒ ክሩስ እግር ኳስን በአይምሮአቸው ከሚጫወቱ ልዩነት ፈጣሪ ተጫዋቾች ዝርዝር በግንባር ቀደምትነት የሚጠራው ተጫዋች መጫወት በሚችልበት እድሜው ብዙ ታሪኮችን፣ ዋንጫዎችን፣ ገድሎችን ከሰራበት ከነጩ ለባሽ ሪያል ማድሪድ በእንባና በልዩ ክብር ተሸኝቷል። ማድሪድ እሱን ካጣም በኋላ በብዙ የጎደለበት ክለብ ሆኗል። እሱንም የተኩት ተጫዋቾች የሱን ግማሽ እንኳን ማድረግ አልቻሉም። ሪያል ማድሪድ ከዚህም በፊት የነበሩ ታላላቅ ተጫዋቾችን ከሸኘ በኋላ ተተኪዎቻቸውን ማግኘት ችሏል። ክሩስን ግን ካጣም በኋላ ፍለጋው ብዙ እንደሚያደክመው ያወቀ ይመስላል። ለቡድን አጋሮቹ የሚሰጣቸው የመጨረሻ ኳስ ጨዋታን እያነበበ የተጋጣሚ
የኳስ ቅብብልን፣ ካውንተር አታኮችን በሁሉም የሜዳ ክፍሎች ላይ በመገኘት የሚያከሽፍበት መንገድ፣ ማድሪድ ኳስ በሚይዝበት አጋጣሚ ደግሞ ደጋግመን ብንመለከታቸው እንዴት አደረጋቸው፣ እንዴት እንደዚህ አይነት ተጫዋች በእንደዚህ አይነት ጠባብ ስፔስ እነዚህን ኳሶች ሊያቀብል ቻለ ብለን በግርምት አፋችንን የሚያስከፍቱ የኳስ ስርጭቶችን የተመለከትንለት ተጫዋች ከዚህ በኋላ ለ5 ዓመታት በምርጥ ብቃት በሚያገለግልበት እድሜው እግር ኳስን በቃኝ ብሎ ብዙዎችን በአሳዛኝ መልኩ ተሰናብቷል። የማድሪድ ደጋፊዎች በእንባ እንዲለያዩት አድርጓል። የቶኒ ክሩስ ስንብት የቶኒ ክሩስ ታሪክ የሚጀምረው ከጀርመን ነው። እንደ አውሮፓውያን አቆጣጠር ጥር 4 1990 ተወለደ። ገና በ17 ዓመቱ በጀርመን ብሔራዊ ቡድን 34 ጨዋታዎችን በማድረግ ከየትኛውም የጀርመን ብሔራዊ ቡድን ተጫዋች በቀዳሚነት የሚጠቀስ ተጫዋች ነው። በጀርመን ብሔራዊ ቡድን ምርጥነቱን ቢያሳይም ከሪያል ማድሪድ በፊት በነበረበት በባየር ሙኒክ በቡንደስሊጋው ይሄ ነው የሚባል ተጽዕኖ አልነበረውም። ከ2007 እስከ 2014 ድረስ በጀርመኑ ክለብ ቆይቶ በዛም የመጀመሪያ ተሰላፊነት ባለማግኘቱ የክሩስ ብቃት መመልከት አልቻልንም ነበር። ነገር ግን በጀርመን ብሔራዊ ቡድን የሱን ብቃት ተጽዕኖ መመልከት ችለናል። በ2014 በ25 ሚሊዮን ዩሮ ሎስ ብላንኮሶቹን ከተቀላቀለ በኋላ የክሩስ ሕይወት ሙሉ ለሙሉ ተቀይሮ ሁሉም በታሪክ መዝገብ ላይ ተጽፎ መቀመጥ ችሏል። ቶኒ ክሩስ በሪያል ማድሪድ 4 የላሊጋ ዋንጫዎችን እና 5 የአውሮፓ ሻምፒየንስ ሊግ ዋንጫዎችን ሌሎችም ዋንጫዎችን ጨምሮ በአጠቃላይ 21 ዋንጫዎችን ከማድሪድ ጋር ማንሳት ችሏል። Kroos will go for it and score! An inspirational moment from Toni Kroos. Well, when they're down, when they are tested, they find a way to win. በአውሮፓ ሻምፒየንስ ሊጉ ካነሳቸው 5 ዋንጫዎች 3ቱ ከ2016 እስከ 2018 ድረስ በተከታታይ ሪያል ማድሪድ 3 ጊዜ የአውሮፓ ሻምፒየንስ ሊግን ባነሳበት የቡድን ስብስብ ውስጥ አባል ነበረ። 3 ጊዜም በተከታታይ ማንሳት ችሏል። በእያንዳንዱ ጊዜ በአውሮፓ ሻምፒየንስ ሊጉ በየጊዜው በሚወጣው ምርጥ 11 ውስጥ መካተት ችሏል። በላሊጋውም የወቅቱ ምርጥ 11 ውስጥ በተከታታይ ዓመታት መመረጥና መካተት ችሏል። ከ2018 እስከ 2024 ድረስ በጀርመን ብሔራዊ ቡድን ምርጥ ተጫዋች ተብሎ ተመርጧል። እነዚህንና ሌሎችንም ስኬቶችን ማሳካት ችሏል። በጀርመን ብሔራዊ ቡድንም በነጩ ለባሽ በሪያል ማድሪድም ቤት ቶኒ ክሩስ የወቅቱ የወርቃማ ተጫዋች ሽልማትን በ2006 የአውሮፓ ከ17 ዓመት በታች ሻምፒዮና እና ወርቃማ ኳስ 2007 አንደር 17 የዓለም ዋንጫ ማሸነፍ ችሏል። በ2010 የጀርመን
የመጀመሪያ ጨዋታውን በ2010 ለጀርመን ብሔራዊ ቡድን አደረገ። በ20 ዓመቱ በ7 ታላላቅ ውድድሮች ላይ መጫወት ችሏል። ለጀርመን በ114 ዓለም አቀፍ የብሔራዊ ቡድን ጨዋታ ያደረጉ 10 የጀርመን ተጫዋቾች ውስጥ አንዱ መሆን ችሏል። A huge legend and a beautiful moment to live. It has been an incredible career, and there is one last hurrah to come. And Toni Kroos, emotional as he goes off, he will be greeted by his family. On comes Ceballos. There's an embrace from Carlo Ancelotti. He has handed over the captain's armband to Luka Modric. This one has it all. Beautiful to see Toni Kroos saying to Ancelotti, gracias por todo, thank you for everything. Definitely many things that has to be crossed in there, many reasons to be thankful from everyone. But even in that situation where he's the protagonist is just thanking his coach. So again, huge legend, beautiful moment, and just everyone hoping to see this carried out to. በ2014 ብራዚል ባዘጋጀችው የዓለም ዋንጫ የጀርመን ብሔራዊ ቡድንን በድንቅ ብቃት ዋንጫውን ሲያነሳ የቶኒ ክሩስ አስተዋጽኦና ተጽዕኖ ቀላል አልነበረም። በወሳኝ ጨዋታዎች ላይ ከ16 ከ50 ውስጥ ወይም ከ16 ከ50 ውጪ አክርሮ የሚመታቸው ኳሶች እና የሚቆጠሩ ጎሎች የሱ ትሬድ ማርኮች ናቸው። እንዲሁም ለቡድን አጋሮቹ የመጨረሻ ኳሶችን በማቀበል በውድድሩ ላይ ድንቅ ብቃቱን ማሳየት ችሏል እና እነዚህንና ሌሎችም ታሪኮችን ቶኒ ክሩስ በመስራት ችሏል። ብዙ መጫወት በሚችልበት እድሜው ልብ በሚሰብርና በሚናፈቅ ሁኔታ ጫማውን ሰቅሏል። በማድሪድም አይተኬውና አይነኬው ተጫዋች መሆን ችሏል። በዚህ መሰረት ሪያል ማድሪድን ከፍ አድርጎ ተተኪ ሳይገኝለት ከሪያል ማድሪድ ለቋል። እግር ኳስንም ገና በጊዜ ብዙ አመት መጫወት በሚችልበት እድሜ በትንሹ 5 አመት በሚጫወትበት እድሜ እግር ኳስን በቃኝ ብሏል እና ወደፊት በብዙ ታሪክ ከሰሩ ኮከቦች ውስጥ የወርቅ ኳሱን ወይም ባሎንዶርን ሳያገኙ እግር ኳስን ከተሰናበቱ አስቆጪ ኮከቦች ወይም ማግኘት ነበረባቸው ከምንላቸው ኮከቦች ውስጥ አንዱ ነው። ይህንንም ተጽዕኖውን ተመልክተናል በሪያል ማድሪድም እያለ። Toni Kroos entered his last match at Santiago Bernabeu to applause. A small Real Madrid fan's banner actually explained how early it was for everything. As he left the field, all his teammates came to him. He left the field to the applause of 80,000 Real Madrid fans and couldn't hold back his tears. In his post-match interview, he said, "I'm emotionally strong, but seeing my kids' reaction destroyed me." He posed with the 22 trophies he won at Real Madrid in this manner. As a football lover, if you are sad about Kroos retiring from football, can you like the video? Kroos will go for it and score! An inspirational moment from Toni Kroos. Well, when they're down, when they are tested, they find a way to win. ዛሬ በኮከቦች ገጻችን ዝምተኛው የሎስ ብላንኮስ የትውልዱ ምርጡ አማካኝ ቶኒ ክሩስ ታሪክ አቀረብንላችሁ። በሌላ የኮከቦች
የእግር ኳስ ታሪክ ተመልሰን እስከምንመጣ ድረስ አብራችሁን ቆዩ። አቤል ሉልሰገድ ኦፊሻል የስፖርት ቻናል የኮከቦች ገጽ